عليكم ورحمة الله وبركاته عندنا ጊዜ 40 ሰው 30 ሰው 20 ሰው ቁጥራችን ትንሽ ነው ጥቂት ነን ምናምን የሚል ስሜት በመጀመሪያ ደረጃ እንድታወጡ ፈልጋለሁ ወደ ሌላኛው ርዕሴ ከመሄዴ በፊት ቁጥር ያው ቁጥር ነው ከቁጥሩ ጀርባ ያሉ ሰዎች የሚሰሯቸው ስራዎች ናቸው የበለጠ ማተር የሚያደርገው የዛሬ አንድ አመት ተኩል አካባቢ ጃፓን ሀገር ሄጄ ነበር እና 30 ሰዎች ለሰሩት ታሪክ ነግራቸዋለሁ 40 ስለሆናችሁ እንደው ሪሌት እንድታረጉ ብዬ ነው ጃፓን ውስጥ ሙስሊሞች 500 ሺህ አካባቢ ናቸው ቁጥራቸው 127 ሚሊዮን ህዝብ አላት ጃፓን ከዛ ውስጥ ሙስሊሞች 500 ሺህ ናቸው ከነዚህ ውስጥ ከ500 ሺዎች ውስጥ የሀገሩ ኦሪጂናል የጃፓን ተወላጆች 200 ሺህ አካባቢ ናቸው 300 ሺዎቹ ከፓኪስታን ህንድ ባንግላዴሽ ማሌዥያ ሲንጋፖር ምናምን ወደዛ ይሄዱ ናቸው እነዚህ ሙስሊሞች በብዙ ነገር ያው ማይኖሪቲ ናቸው የዳዕዋ መሪ ሃሩን ቁረይሽ የሚባል ብዙ ነገር የሚያንቀሳቀስ ወንድም ጋር ቁጭ ብለን ስናወራ ምንድነው የሙስሊሞች ቻሌንጅ እዚህ ሀገር አልኩኝ በዛ ንግግር ውስጥ ያነሳልኝ በጣም ተቻ ያደረገኝ ነገር ነው ዛሬ ሼር ማድረጋችሁ የጃፓን ካልቸር የተቀረጸው ኢትቃን ላይ ነው ኢትቃን ማንኛውንም ነገር በፐርፌክሽን መስራት አማራጭ ሳይሆን ዋጅብ ነው ስተትን ቶለሬት የማያደርግ ካልቸር ነው ያላቸው አንድ ሰው ሙስሊም መሆን ለነሱ ከዛ ኢትቃን መውረድ ነው ሙስሊሞች ፐርፌክሽን የላቸውም ስደተኛ ነው በተለያየ መንገድ ፓኪስታንም ይምጣ ከህንድም ይምጣ ባንግላዴሽም ይምጣ እዛ ያለውን ተሸክሞ ነው የሚመጣ እዚህ ያለው ካልቸር ደግሞ ምንም አይነት ስተትን ቶለሬት አያደርግም ሰዎች ስተት ሰራን ብለው ራሳቸውን ያጠፋሉ ብዙ ሰው ራሱን የሚያጠፋው አንዱ በዛ ነው እና ስለሙ ሲባል ከዚህ የኢትቃን ደረጃ መውረድ ነው ስለምንና ምንም ይሁን ምን እኛ መውረድ አንፈልግም አንዱ ቻሌንጃችን ይሄ ነው አለ ከዛ በዛ ጫውታ ውስጥ ስንናገር 30 ሰዎች የሰሩትን ታሪክ በጣም ኢምፕሬስ ያደረገኝን ሼር አደረገኝ 30 ሰዎች ያውንም 30 ነጋዴዎች ጃፓን ሀገር ውስጥ ያለውን የዳዋ እንቅስቃሴ ማገዝ አለብን እኛውንን ያለነው ሌላ ሰው የለም ብለው ወስነው ከዛ የምናገኘውን ከቢዝነስ የምናገኘውን ገንዘብ ወደ አንድ ሴንተር ሰብስበን ስራ እንስራለን 30ዎቹም ሰዎች መኪና ነጋዴዎች ናቸው ከጃፓን ወደ ፓኪስታን ወደ ህንድ ወደ ባንግላዴሽ ወደ ማሌዥያ መኪና ኤክስፖርት ያደርጋሉ ወደ መጡበት ሀገር ማለት ነው እዛ ሀገር ያስገቡ የዛን ፕሮፊት ነው የሚያገኙት ዘካችንን ሰደቃችንን ማንኛውንም ነገር ወደ አንድ ቋት ማድረግ አለብን ምን ሰራቸው ነገሮች በጋራ መስራት አለብን የሚል አቋም ይዘው ስራ ጀመሩ ከዛ ድርጅቱን ማቋቋመው የተለያዩ ኸይር ስራዎችን ይሰራሉ በዚህ መሃል ጃፓን ውስጥ እንደምታውቁት አብዛኛው ሰው ሃይማኖት ላይ ኬርለስ ነው ኦልሞስት ዳታዎቹን ስታዩ 89 ሚሊዮን ሰው ምናምን አካባቢ ሺንቶይዝም ሃይማኖት ነው ቡድሂዝም ሃይማኖት ተከታይ ነው ይላል ከዛ 91 ሚሊዮን ሰው ደግሞ አካባቢ የሺንቶይዝም ተከታይ ነው ይላል እንዴት ከ127 ሚሊዮን ውስጥ እንደዚህ ይሆናል ስትሉ በቃ አዛኛውም አለው እዚኛውም አለው አይነት የሆነውን ነገር ከዛ ወስዶ የሆነውን ነገር ከዚህ ወስዶ የሚኖር አለ 3 ሚሊዮን አካባቢ ክርስቲያኖች አሉ ከዛ ውስጥ ነው እንግዲህ 500 ሙስሊሞች አሉት የዛሬ 20 ምናምን አመት ሴፕቴምበር 11 ላይ አሜሪካ ላይ ሀፕን ካደረገው ነገር በኋላ ስለስልምና ያለ ጥላቻ በጣም ዴቨሎፕ አደረገ በዚህ መሃል በተለይ 2005 ላይ የካርቶን ዴንማርክ ኢሹ ተፈጠረ ዛሬ 19 አመት አካባቢ ማለት ነው ያን ጊዜ ብዙ ዓለም ላይ ሰልፍ ነበር ኢቨን ሀገራችንም የተለያዩ ዓለም በተገላላ ክስተቶች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም በካርቶን የተለያየ ስዕል ስለው የማጠልሸት የዴንማርክ ሚዲያዎች የሰሩትን ስራ በመቃወም ትልቅ ንቅናቄ ነው ዓለም ላይ የነበረው ያን ጊዜ እኛም ይሄን ብጅታ ለመቅረፍ ስለ
እስልምና ሰው እንዲገነዘብ እናድርግ እንጂ በየሀገሩ ሰልፍ እንደሚወጣው ሰልፍ ማስወጣት አንችልም ብለው አቋም ይዘው ፋይናሊ ያደረጉት ምንድነው አደባባይ እንከራይና በሚዲያ አስተዋውቀን ስለ እስልምና ሰዎች ኤኒ ጥያቄ ያለው ሰው ኑና እንመልስላችሁ ሹብሃዎች ላይ ብለው ተዘጋጁና በሚዲያዎች ላይ አስተዋውቁ ሲፈልጉ ማንኛውም ሚዲያ ፈቃደኛ አልሆነም በክፍያ ለማስተዋወቅ ከጥላቻው ሌቭል ከፍ ማለት ነው አንድ ሚዲያ ብቻ ከፍተኛ ገንዘብ ሲጠይቃቸው እሺ ብለው ከፈሉ በለቱ ጋዜጣ ላይ ይወጣል ተብሎ ሲጠበቅ ሶሪ ኑና ብራችሁን ወሰዱ እኔም አላወጣም ማለት ከዛ በቃ በራሳቸው መንገድ ያን ፕሮግራም ሃንድል አድርገው የተወሰነ ለማስተዋወቅ ሞከሩ እንደ ነገሩ አድርገው አሳለፉ በዚህ ሁኔታ ላይ ያሉ 2011 ላይ ጃፓን ውስጥ ሱናሚ ተከሰተ ከፍተኛ የጎርፍ የውሃና አጠቃላይ ከመሬት መንቀጥቀጥ ጋር ተያይዞ ብዙ ሺህ ሰዎች ያለቁበት ክስተት ነው እነዚህ 30 ሰዎች የሚመሩት እንቅስቃሴ ያው ሀገራችን ነው ዜጋችን ነው ወገናችን ነው ብለው ኢሚዲየትሊ ፕሮብሌሙ ሃፕን ሲያደርግ እርዳታ እህል ይዘው ሄደው የተለያዩ ጉዳት የደረሰባቸውን ሰዎች ለመርዳት ሞክረዋል ጃፓን ይሄ ክስተት ካለፈ በኋላ ሪሰርች ይሰራል ኦልዌይስ ጃፓን ልዩ የሚያረጋት ኤኒ ፕሮብሌም ሃፕን ሲያደርግ ከዚህ ክስተት ምን ማራለን እንዳይደገም እንዴት እናድርግ የእርዳታ ሂደቱ ምን ይመስል ነበር ነፍስ የማዳን ሁኔታ ምን ይመስል ነበር አስቸኳይ እህል የማድረስ ሁኔታ ምን ይመስል ሰዎች አደጋ እንዳይደርስባቸው አላርም የማድረግ ሁኔታ ምን ይመስል ነበር መሰል ነገሮች ላይ የተሰሩ ስራዎች ለሚቀጥለው እንዲሻሻል የተሻለ ፐርፌክሽን ፍለጋ ስለሆነ ጥናት ይደረጋል ከተለያየ ዩኒቨርሲቲዎች አጥኚዎች ወደ እርዳታ ወደ ተደረገላቸው ጉዳት ደረሰባቸው ሰዎች ወደ ሄደው ጥያቄ ጀመሩ ኦልሞስት አብዛኛውን ቦታ ሄደው ሲጠይቁ ማን ነው መጀመሪያ እርዳታ ያመጣላችሁ ሲባል አብዛኛውን ቦታ ሙስሊሞች ናቸው የሚል መልስ መጣ ሚዲያ ላይ የለም ማን ናቸው ሙስሊሞች እንደዚህ ከዛ ሄደው ለምንድን ነው ይረዳቻቸው አኛ ወገኖቻችን ናቸው እኛ ሙስሊሞች ነን እንደ አንድ ሰው ልጅ ሲበደል እንደዚሁም ችግር ሲደርስበት መሰል ተፈጥሯዊ አደጋዎች ሲደርስ ነፍስ የማዳን ስራ የዲን ግዴታ ነው የሰውነታችን ግዴታ ሰው የመሆናችን ግዴታ ነው በዛ ላይ ጃፓናውያንን እኛ ግዴታችን ነው በጣም ሰዎቹን ተች አደረገ ሚዲያ ላይ አንድ ሚዲያ ይሄን የዘገበ የለም ሙስሊሞች ስላደረጉት አስተዋጽኦ ማንንም አልዘገበም ከዛ ሚዲያ ላይ መግለጫ ሰጡ ለምንድነው አንድ ሚዲያ ይሄን መሰለ ለመቻቻል አብሮ ለመኖር ለተለያየ ነገር የሚጠቅም ሃይማኖታቸው ሌላ ቢሆንም በዚህ ደረጃ ያደረጉትን አንድ ሚዲያ ለምን አልዘገበም ብለው ሪሰርቸሮቹ መግለጫ ሰጡ የሚዲያ መነጋገሪያ አጀንዳ ሆነ በዚህም አላቆሙም ትምህርት ሚኒስተር ሄደው ይሄ ታሪክ የጃፓን ተማሪዎች ሊማሩበት የሚገባ አስተማሪ ሁኔታ ነው ስለዚህ የትምህርት ካሪኩለም ውስጥ ስቶሪ ሆኖ መግባት አለበት ከዛ በኋላ ሙሉ የጃፓን ተማሪ በሚማርበት የ5ኛ ክፍልና የ8ኛ ክፍል ቴክስት ላይ ይሄ ታሪክ ገብቶ ዛሬ ሰው ይማራዋል ይህም ብቻ ሳይሆን እንደዛ የነበረ የሚዲያ ጥላቻና ሙስሊሞች ላይ አሉታዊ ነገር በብዙ መልኩ ተቀርፎ አመታዊ የሙስሊሞች በዓል ላይ ሚዲያዎች ስለ እስልምና ያወራሉ ያም ብቻ ሳይሆን እኔ በሄድኩበት እሁድ ቀን ነበረ ይሄ 30 ሰዎች ያቋቋሙት ድርጅት የጎዳና ተዳዳሪዎችን ይረዳል እና 400 የሚሆኑ ሰዎችን እሁድ ይመግባል በቦታው ተገኝቼ እኔም ሲመግቡ ባይኔ ያየሁት ነው እዚህ ብቻ አላቆመም የዲን እንቅስቃሴ ላይ ኮንትሪቢዩት ማድረግ አለብን ብለው ተማሪዎቻቸውን ዲን የሚማሩ ሰዎችን ስፖንሰር አድርገው ተለያየ ዩኒቨርሲቲ ዓለም ላይ አስገብተው በጃፓን ቋንቋ ቁርአን ተተርጉሞ ታትሞ ማሰራጨት እኔም አንድ ኮፒ ሰጠውኝ ባላነበው ምጂ መጥቻለሁ 30 ሰዎች ይሄን መስራት ከቻሉ በዚህ በቅርብ ዘመን ያውንም ነጋዴዎች ናቸው ግን ልባላቸው አርቀው ያስባሉ ይተባበራሉ ምን ያህል ለውጥ ማምጣት እንደቻሉ ስናይ እኛስ
ብዙ ነን የቁጥር ችግር የለብንም በብዙ አቅጣጫ ቁጥራችን ሰፊ ነው ስለዚህ ቆም ብለን ማሰብ አለብን እስቲ ያንዳንዳችሁ ዛሬ የምትመረቁትና ወንድሞች ወይም በዚህ ፕሮግራም የተሳተፋችሁ ወይንም ይሄን መልእክት የምትሰሙ ቆም ብላችሁ እስቲ ታሪክ ስለሰሩ ወደ ሆነ ነገር ለውጥ አምጥተው የሄዱ ሰዎችን ስታዩ ዝም ተብሎ የሚመጣ ነገር አይደለም መጀመሪያ እኔ ይሄን የማድረግ ኃላፊነቱ የኔ ነው ይሄን ማድረግ አለብኝ የሚል ራስን በተለየ መልኩ የማየት ጉዳይ ያስፈልጋል እኔ እንደማንኛውም እንደተርታው ሰው ነኝ ካልን ኮንትሪቢዩሽናችንም እንደተርታው ሰው ነው የሚሆነው ኤክስትራ ኮንትሪቢዩት ለማድረግና የሆነ ነገር ለማድረግ አምስት ነገሮችን በትኩረት አብራችሁ እንድታይ ፈልጋለሁ የመጀመሪያው እኔ ማን ነኝ ራሳችሁ እንዴት ነው የምታዩት ስለ ራሳችሁ ምን ሐሳብ ነው ያላችሁ እኔ ስትሉ እንዴት ነው ራሳችሁን የምትመለከቱት ስለማንነታችሁ ክሊር የሆነ ነገር መቀመጥ አለበት እኔ እኮ እንዲህ ነኝ ያ ነገር ነው እናንተ ውስጥ ነኝ ብላችሁ ያስቀመጣችሁት የማንነታችሁ አካል ነው እናንተን ወደ ብዙ አቅጣጫ እንድታዩ አስተዋጽኦ እንድታበረክቱ ውስጣችሁ ተቀምጦ ኮንትሪቢዩሽን ላይ የሚያግዛችሁ ማን ነኝ ሰዎች ሶስት አይነት እይታ ውስጣቸው ሊኖር ይችላል አንደኛው ስለ ራሳቸው ያለው ሪያሊቲ እነሱ ራሳቸውን የሚያዩበት ሪያሊቲ አለ እንዲህ ነኝ ሁለተኛው ደግሞ ሌሎች ሰዎች እንዲህ ያዩናል ሚል ውስጣቸው እንደመረጃ ሶስተኛ ደግሞ ራሳቸውን የሚያዩበት ነገር በቂ አይደለም አይዲያል ሰልፍ የሆነ ነገር መድረስ አለብኝ ብለው ሚነይቱት አሁን ካለው ከፍ ያለ ሊደርሱበት የሚፈልጉት ነገር አለ ብዙ ጊዜ ሌሎች እኛን የሚያዩበት ሚዲያው ስለኛ የሚነግረን ከውጭ በተለያየ መንገድ ስለኛ የገባው ነገር አይዲያል ሰልፉንም አስተሎ ዛሬ ራሳችንን የምናይበትንም ነገር አስተሎ ወደ ኋላ ሊመልሰን ይችላል እኛ ማንነን የሚለው ነገር በጣም ማተር ያደርጋል ስለዚህ ማን ነኝ የሚለውን ዲፋይን ማድረግ ጥሩ ምንድነው በህይወት ዘመኔ መስራት የምፈልገው መሳተፍ የምፈልገው ምናምን የሚለው ምንድነው የምፈልገው ሁሉ እኔ ማን ነኝ ከሚለው ነው የሚመዘዘው እኔ ማን ነኝ የሚለው በትክክል ዲፋይንድ ካልሆነ እኔ እንደማንኛውም ተርታው ሰው ነኝ ብላችሁ ካመናችሁ ከዛ በኋላ ኢነርጂውም የለም ኮንትሪቢዩሽኑም የለም ተነሳሽን በቃ እንደ ተርታው ሰው ሆናችሁ ትቀራላችሁ ማለት ነው ስለዚህ ራሳችሁን የምታዩበት ነገር በጣም ማተር ያደርጋል